الو. السلام عليكم. السلام عليكم ورحمة الله وبركاته. وريني إتوبي أشجع ترجمت ودوتي كم جرت النجاة الحمد لله رب العالمين. أي نجاهن كبا الحمد لله رب العالمين. أي نجاهن كبا ودوتي ماروتي حرا بكوان دسنا ما يدو بك ما تدس يدك كيس نقوله እና ማልን ጀቹ ከስነሉ ሀመ መጨረሻት ቪዲዮ ወደገ ፈዳ ጋ ነምኒ በቃ እና ባየተ በቃ አንስ ሌሽን ዲዛሃን እንጀዱ ጉዳይ ተኮ አነ ወጂ ፊቱ ቀብደኒ ሀመ መጨረሻት ቪዲዮ ይካላላ ስንጀደ ውዶችዬ ሆተ ሰገሌ ሳኒ ኦሊን ቀቡ በቃ አማ ደወለ ፍንጅራ በስመረረት በቃ ሀጀ ጉዳይ ዋን ሁጂ ሳኒ ዋን ታይፍ ነው ኤጉትረኒ ዋን ታይፍ እንደወላ ጀቹ ኢንሻአላህ ኢትዮጵያ ተቹለ ኢትዮጵያ አዲስ አበባ እንደወሉ አዲስ አበባ ተጀቹለ አሎ አሰላሙ አለይኩም ይቅርታ አድርጉልኝና ማለት ነው እኔ እናንተ ቁጥር በዩቲዩብ ላይ ነው የወሰድኩት ማለት ነው አዎ ከሪያድ ነው የሚደውለው አዎ ምን ፈልገሽ ነው እኔ ቤት ፈልጌ ነው ቤት ሹጋ ኮንዶሚኒየም ማለት ነው 3 ባለመኝታ ማለት ነው 3 ጎርፋ عشان ብዙ አማርኛ ስለማይችል ነው ይቅርታ አድርጉልኝ ኦሮምኛ ትችላላችሁ ይቅርታ ጋር አትችሉም አይዋ በቃ እናንተ ቁጥር በቃ ዩቲዩብ ላይ እነ ሶፊ ጋር እናንተ ቁጥር ወስጄ ነው የነሱ ዩቲዩብ ላይ ማለት ነው ይቅርታ አድርጉልኝ በጣም አማርኛ ስለማይችል ነው አዎ እና ቤት ፈልጌ ነበር ቤት እያስተዋወቃችሁ ናቸው ዩቲዩብ ላይ ሰው ሁሉ አዲስ አበባ በቃ እየገዙ ነው ዩቲዩብ ላይ አይቼ ነውና እኔም ደግሞ እኔ በቃ እኔ ለምን አልገዛም ብዬ ነው ወደ እናንተ የመጣሁት ማለት ነው እስኪ ተባበሩኝ ይቅርታ ጋር ቤት አለ ያኔ አለ ቤት አሁን ባለ 3 መኝታ ነው የምፈልገው እኔ ባለ 3 መኝታ አዎ ባለ 3 መኝታ በቃ እፈልጋለሁ ኮንዶሚኒየም ማለት ነው አዲስ አበባ እኔ በጣም ስልችት ነው ያለኝ ወላሂ ለአዝም ለምን እኔ ግን በቃ ሳውዲ አረቢያ ላይ ብዙ አመት ሰርቻለሁ በቃ ስልችት አለኝና እንደ ሰው ሁሉ እየገዛ ነው ለምን እዛ አልገዛም ብዬ ነው ወደ እናንተ የመጣሁት ማለት ነው ማሻአላ ደግሞ ቤት በቃ ፎቁም ደስ አለኝ በቃ ጥራት ያለው ቤት ነው ምን ብዬ ልንገራችሁ በቃ እኔ ስራትቼ በቃ እነሱ ጋር ነው በቃ ዝም ብዬ የእናንተ ቤት እያየሁ ነው ማድረው ማለት ነው በጣም ነው ደስ ያለኝ በጣም ምን ብዬ ልንገራችሁ ይቅርታ አድርጉልኝ ደግሞ ብዙ አማርኛ ስለማይችል ነው አዎ እኔ ኢትዮጵያው ነኝ ያኔ ሳውዲ ላይ ብዙ አመት ሰርቻለሁ በቃ ብዙ አመት ሰርቻለሁ ቤትም ሰርቼ ነበር 3 ቤት ሰርቻለሁ አገር ቤት ላይ ማለት ነው ያው የፊቱ ቤት በቃ ካርታ የለውም አሉኝ እሱን ሽጬ ሌላ ቦታ ገዛሁ እሱም ላይም ደግሞ በቃ መንገድ ይወጣል እያሉኝ አስፈሩኝና እሱም ሽጬ ቤት ሌላ ቦታ ገዛሁት ሶስተኛ ማለት ነው ያው ብታዩት ምን ብዬ ልንገራችሁ ስልችት ነው ያለኝ ስልችት አሁንም ደግሞ በቃ ተመልሶም አሁን መንገድ ላይ ገዝቼ ብዬ ሲቀመጥ ደግሞ እሱም በቃ አሁን መንገድ ይወጣል እያሉ ነው ፈራሁና ለምን ምን አባቱ ያገር ቤት ትቼ በቃ አዲስ አበባ ለምን አልገባ ብዬ ወደ እናንተ መጣሁ በቃ አዎ ዩቲዩብማ አለኝ ዩቲዩብ እሰራለሁ በቃ ሰው ሁሉ በዩቲዩብ የብር ዩቲዩብ አይደለም እንደሚገዙ አሉት ያኔ ዩቲዩብ እየሰሩ አይደለም ሰው ሁሉ ቤት ኮንዶሚኒየም እየገዛ አለ እኔም ደግሞ በቃ እኔ በካላስ እኔም ዩቲዩብ እየሰራው ነው ዩቲዩብ እየከፈለልኝ ብር ደህና ብር እየከፈለልኝ ነው ለምን ኮንዶሚኒየም ውስጥ አልገባም ብዬ ነው ወደ እናንተ የመጣሁት ካላስ ያኔ በቃ እገዛለሁ በቃ አዎ እነ ስንት ሰው እየገዙ አይደለም እያየሁ አይደለም ከኔ በኋላ ዩቲዩብ የከፈቱት ልጆች እኮ እየገዙ ነው እያየሁ ነው አዎ በረካ አሁን በጣም ነው የማመሰግናችሁ ወላሂ ላዝም ደስ አለኝ በቃ ባለ 3 መኝታ እኔ አሁን ለነገሩ አዲስ አበባ አይደለም አለሁት እኔ ሳውዲ ነኝ ያለሁት ሪያድ ነው ያለሁት እዚህ ተቀምጬ መግዛት እችላለሁ ግን ይቅርታ አድርጉልኝና
ሪያድ ተቀምጬ መግዛት እችላለሁ። ሁሉ በቃ ሚዲያ ላይ ስለምሰራ ያኔ ችግር የለውም ማለት ነው። ያኔ ከአዲስ አበባ ሰው አለሽ ወይ? አዎ አለኝ ችግር የለም አለኝ፣ ሰው አለኝ። እነሱ መጥቶ በቃ በቪዲዮ እንትና እንዲያደርጉልኝ አረጋለሁ ማለት ነው። እኔም ደግሞ ዩቱብ እሰራለሁ። ብዙ ሰው እያየው ነው፣ ዩቱብ ላይ በጣም እየገዙ ነው፣ ኮንዶሚኒየም ማለት ነው። የት አካባቢ ነው የምትፈልጊው? እዛው ያ እናንተ ያላችሁት ቦታ። እኔ እኮ የእናንተ ቁጥር ሚዲያ ላይ ወስጄ ነው። አዎ ጥሩ ነው ቦታው፣ ጥሩ ነው። መስጊድም አለ መድረሳም አለ። ኢንሻአላህ ቦታው ጥሩ ነው። ደስ ብሎኛል። በቃ ውሃም አለ። በቃ ምን ብዬ ልንገራችሁ እናንተ ቤት በቃ በጣም ነው ደስ ያለኝ። እሺ በቃ እሺ ቅርታ ክፍያው የምከፍለው ስንት ነው አሁን? ክፍያው ያኔ ቀብዲ በፊት የምከፈለው ስንት ነው? የባለ ሶስቱ መኝታው 1300 1,300,000 ነው ያኔ ቀብዲ ማለት ነው። እስከ ስንት አመት ነው ታዲያ ቤቱ እንትና የምትደረገው? ያኔ ቤቱ እስከ ያኔ ተሰርቶ ማበቃ እስከ ስንት አመት ነው? እስከ 3 አመት። አው ችግር የለም። እኔ እስከ 3 አመት ተመጣው መጣሁ፣ ታልመጣው ደግሞ በቃ እኔ ዩቲዩብ ሰርቼ በቃ እየከፈልኩ እኖራለሁ ማለት ነው። ችግር የለም። በቃ አሁን 1,300,000 ላዘጋጅ። 1,300,000 ቀብድ ክፍያ ማለት ነው። እሺ ቤቱሳ ያኔ ቤቱ በቃ ያኔ እስከ መጨረሻው በስንት ነው የማልቀው? ቤቱ ብሩ ስንት ነው እስከ መጨረሻው ንገሩኝ። 10 ሚሊዮን ማለት ነው። አይዋ እሺ በቃ አዎ ደስ ብሎኛል። ጥሩ ነው ቤቱ በቃ እኔ ባለ 3 መኝታው አይቻለሁ። ባለ 3 መኝታው ዩቲዩብ ላይ አይቻለሁ፣ ስታስተዋውቁም አይቻለሁ። ብዙ ልጆች እየገቡ እንትና እያረጉ አይቻለሁ። በቃ ልክ እኔ እዛ መጥቼ እንደገዛው ነው የመሰለኝ ማለት ነው። እሺ በቃ እሺ ወንድሜ እሺ በረካውን በጣም ነው የማመሰግነው። እንግዲያው በቃ እሺ እንግዲህ በቃ ገዛው ማለት ነው። እንግዲህ ከላስ ተገዛ ከላስ ያው ተስፋ ሊቆርጥ ወደ አዲስ አበባ ሊቀር ነው። ከላስ ሹጋው ተገዛ ማለት ነው ኮንዶሚኒየም። ኦኬ እሺ በቃ ዘመድሽ ይምጣ ነገ ወይስ መቼ? ነገ ከሚስ ነው። ነገ ማን ነው ነገ? ካላስ ሰኞ ይመጣል። በቃ ሰኞ ዘመዴ ሰኞ እናንተ ቤት ሹጋው ላይ ይመጣል። ከዛ ወረቃ ፍርማው እሱ ወስዶ እንዲሄድልኝ ማለት ነው። ካላስ እሺ በቃ እሺ ወንድሜ በጣም ነው ማመሰግናቸው። በጣም ነው ወላሂ በጣም ነው ደስ አለኝ። በቃ እኔ በቃ እንግዲህ በቃ አዲስ አበባ ኮንዶሚኒየም ውስጥ ልገባ ነው ማለት ነው። እንግዲህ ባለ 3 መኝታ ነው እንግዲህ ደግሞ በጣም ጥሩ ሰፊ ነው። በቃ አዎ ደስ ብሎኛል። በጣም ነው ደስ አለኝ ወንድሜ ወላሂ ላዝም። እሺ በቃ እሺ ወላሂ በጣም ነው የደከምኩት ወንድሜ። በቃ ስንት አመቴ ነው እዚህ ሀገር የመጣሁት? 14 አመቴ ነው እስከ ዛሬ በቃ 50 ቆርቆሮ በ50 ቆርቆሮ ወጥቼ አላውቅም። በቃ በ50 ቆርቆሮ 3 ቤት ሰራው። ያኛው ይፈረሳል፣ ያኛው ጠባብ ይሉኛል፣ ያኛው መንገድ ላይ ይሉኛል፣ ያኛው በቃ ምን ብዬ ልንገራቸው? ተአብት በጣም ነው በቃ ያስጠላኝ። ከነ መጨረሻ ኮንዶሚኒየም ሊገባ ነው ማለት ነው እንግዲህ አልሐምዱሊላህ። እሺ በቃ ወንድሜ እሺ እንግዲህ ባለ ገጠር ነው ያለው። አዲስ አበባ መምጣት አልችልም። እሱ በቃ ያኔ ዘመድ ያለኝ አዲስ አበባ ከላስ እሱ መጥቶ እንድንፈራረም እናደርጋለን። በቃ ችግር የለም። ሰኞ ይመጣል። እሺ በቃ ወንድሜ እሺ በጣም ነው የማመሰግነው። በቃ እሺ ወላሂ ማሻአላህ። ክፍያው ሰኞ ዕለት ይከፍላለሁ። በቃ ዘመዴ ሲመጣ በቃ ክፍያው በቃ ይከፈላል። ከዛ ቤቱ እንዲሰራልኝ እስከ 3 አመት እንዳልቅልኝ ማለት ነው። እኔም ተመጣሁ ታልመጣሁም ደግሞ ችግር የለም። በቃ ዘመዴ እዛ ስላለው ችግር የለም። እሺ በቃ እሺ በጣም ነው የማመሰግናችሁ። እሺ ወንድሜ
ጋይስ ተሳትኳል፣ ተሳከኤ እንደው በአማርኛም እንደው አፌ ስር አለሳ። ኧረ እንደው እኔ ተቃጠልኩ ወላሂ አልዓዚም። እንደ እኔ እስከ መቼ ስንት ቤት ነው የሰራሁት? ደራ ውስጥ ማለት ነው። ቤት በቃ ከተማ ውስጥ 3 ቤት ወዲያው እንደመጣው አንድ ቤት ሰራሁ። እሱ በቃ ቢላል መታ። ሌላ ቦታ ገዛሁ ሰራሁ። እሱም ቢላል መታ። ሁለተኛ ጊዜ ማለት ነው። እሱ እንኳን ብላል አይደለውም ጠባብ ሆነችና በቃ አስጠላች፣ ትንሽ ሆነች በቃ። ከዛ ተመልሼ ደግሞ የሆነ ቤት ገዛሁ ብታዩት ማለት ነው። በጣም በቃ በብዙ ብር ነው የገዛሁት ማለት ነው ጋይሶቼ። ከዛ አሁን እሱ ደግሞ ምን ሆነ መሰላችሁ? መንገድ ላይ ነበረ። መንገድ ላይ ይወጣል፣ መንገድ ይወጣል መድረውሹ እያሉ በቃ በጣም ራሴ ተጨናነቀ። የት አባቱ ኮንዶሚኒየም እኔ ሰው ኩላ ዩቲዩብ እየሰራ አይደለም እንደ እኔ ኋላ እየተነሱ ኮንዶሚኒየም እየገዙ አይደለም እኔ ለምን አልገዛም ብዬ በቃ ደውል። እነሱም ደግሞ ተቀብሉኝ አልሐምዱሊላህ። አሁን በቃ በ1 ሚሊዮን አሁን በ1 ሚሊዮን ተፈራረም። በ1 ሚሊዮን 300,000 በቃ። ከዛ እስከ 3 አመት አልቃል። እስከዛ በቃ እኔ ቤት ኮንዶሚኒየም ባለ 3 መኝታ ማለት እኮ በጣም ትልቅ ቤት ነው። ትልቅ ቤት በጣም ነው ደስ ያለኝ ወላሂ። ያሰላም። እናንተ ደግሞ በቃ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ የኔ ዩቲዩብ ማለት ነው። እንዲያው ይሄንን አምኜ ነው እንጂ እስከ ዛሬ 14 አመት የሰራሁት መዲያን ቤት ማለት ነው ምንም ፋይዳ ያለው እኔ በቃ ዩቲዩብ የተሰራሁ በቃ ቤቴ ምን ብዬ ልንገራችሁ፣ በቃ ደስ ብሎኛል። እነሱ መቼስ ዩቲዩብ የሚሰሩ ሰው ነው አሉ የሚወዱት ዩቲዩብ ስለሚከፍል ማለት ነው ያምናሉ በቃ። ስለዚህ ቤቴን ሰኞ ደግሞ ሌላ ቪዲዮ ላይ ይመጣለው። ላይክ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። በጣም ደስ አለኝ። እንግዲህ በቃ ወደ ኮንዶሚኒየም ሊሄድን ነው። በቃ የዛሬ በቃ እሱ አማርኛ እንጂ ኦሮምኛ አይችልም። ስለዚህ ነው በአማርኛ ያወራሁት እና እንደዚህ እላችኋለሁ ውዶችዬ። በጣም ነው ደስ አለኝ። የኔ ደስታ ደስ ያለ ሰው ላይክ ሰብስክራይብ አድርጉኝ። ላይክ ሰብስክራይብ ውዶቼ፣ ማሮቼ፣ የመዳም ቅመሞች እናንተም ደግሞ ብትፈልጉ ማለት ነው እኔ ሲገዛ በቃ አይታችሁ ሄዳችሁ መግዛት ትችላላችሁ። የነሱ ቁጥር የምትፈልጉ ከሆነ እሰጣችኋለሁ። ከኔ ውሰዱና ግዙ። ካላስ የምን ስሩታ የምን ጎንዶ መስቀል አዲስ አበባ በቃ ኮንዶሚኒየም ስንት ፎቅ ውስጥ የሆነ ነገር አልጠየቅኩትም። ካላስ ሰኞ ዕለት አጠይቃለሁ። ያኔ ስንት ፎቅ ላይ ነው አላልኩትም። ያው ዙሮ ፎቅ ላይ ስለሆነ ስንተኛ ላይ ያኔ 9 ላይ ነው ወይስ 10ኛ ፎቅ ላይ ነው? እኔ ግን ትንሽ በቃ 3 ፎቅ ላይ ወይስ 2ኛ ላይ ይመስለኛል ደስ የሚለኝ ማለት ነው። በጣም ሩቅ አይወድም በቃ እኔ በጣም 3ኛ 10ኛ 8ኛ ፎቅ ላይ በጣም ሩቅ ስለሆነ 3ኛ ፎቅ ላይ ልምረጥ። እስኪ ምረጡልኝና ንገሩኝ እስከ ሰኞ ማለት ነው። አስተያየት ሰጡኝ ጋይስ። እስከ ሰኞ ንገሩኝ ስንት ፎቅ ላይ እንዲሆንልኝ፣ 2 ፎቅ ላይ ወይ 3 ፎቅ ላይ 3ኛ ፎቅ ላይ ወይ 2ኛ ፎቅ ላይ እንዲሆንልኝ ንገሩኝ። የቱ ይሻላል ንገሩኝና ማለት ነው። ካላስ ጋይዞቼ፣ ውዶቼ፣ ማሮቼ እናንተ ደግሞ ላይክ ሼር ሰብስክራይብ አድርጉኝና ደስ አድርጉኝ ማለት ነው። እስከ ስንት ዓመቴ ነው የለፋሁት ወላሂ ላዝም። በጣም መቼስ የሚመጣ ነገር የለም። በቃ ምን ብዬ ልንገራችሁ አሁን ማለት ነው ስንት ዓመቴ ነው እዚህ ሀገር የመጣሁት? 14 ዓመቴ 14 ዓመቴ መጣሁ እዚህ ሀገር ላይ ማለት ነው ጋይስ። በቃ ታብት 3 ቤት ሰራሁ። ረበል ካባ 3 ቤት ማለት ነው 3 ቤት። እውነት ነው አሁን ማውራ ያኔ ውሸት አይደለም ወላሂ። ሼር አድርጉልኝ። በጣም 3 ቤት ሰራሁት። በቃ 3 ቤት ሰርቼ ማለት ነው። አሁንም በቃ ግራ ገብቶኛል። በቃ ከዛ ለምን እኔ ኮንዶሚኒየም ለምን እኔ አይገባኝም? ኮንዶሚኒየም ቤት 3 መኝታ ቤት ባለ 3 መኝታ እኔ አላገባኝም ለምን ብዬ በቃ ደውል አረኩት። ቁጥራችሁ ወስጄ ማለት ነው። በነገራችን ላይ የነሱ ቁጥር ጥቅ ብሏል። ዩቲዩብ ላይ ወስዳችሁ ደውል። ለምን ወንድም ለምን ባል ባልሽ ጋር ምን እንትን አደረገሽ? ወንድምሽ ጋር ለምን ደውል ታደርጋለሽ? እና ፍርማ አላችሁ። ልክ አሁን ዘመድ ያለሽ እንደ ያለኝ ፍርማ ወረቃ ተፈራምሮ እነሱ ጋር እንዲቀመጥ ነው የጠየቀኝ እንጂ በሌላ አይደለም። ብር የማያልቀው በዚህ ነው። ካላስ ቤቱ ደግሞ ዩቲዩብ ላይ አለው። አሁን ሰኞ ማለት ነው ዩቲዩብ እንትና ቪዲዮ ቀርጦ ይልክልኛል። ያ ቪዲዮ ውስጥ እኔ ገብቼ አለ በቃ አለቀ።
ይሄ የመንግስት ስራ ስለሆነ ምንም ማስጨናነቅ ነገር የለም። ካርታ አለ ወይ ካርታ የለም ወይ ውሃ አለ ወይ ላምባ አለ ወይ አንልም። በቃ ሸበካ ቤት ውስጥ ውሃ ቤት ውስጥ መብራት ቤት ትምህርት ቤት እዚህ የልጆች ጨዋታ እዚህ በቃ ልክ እንደ ስዑዲ በለው በቃ። ስለዚህ ለምን ነው ብዬ በቃ ያንሽዬ ቅመም እሷ መቼስ ማሻአላ በለው በቃ አንሽዬ ማሻአላ። አንቺ አሁን ከየት ነው የመጣሽው? የመዳም ትምህርቶች ተፈለጋችሁ እኔ ጋር ደውሉና ጠይቁ። በቃ እኔ አሁን ኮንዶሚኒየም ሊገዛ ነው። በቃ አልሐምዱሊላህ ዱዓ አድርጉልኝ እንዲሳካልኝ ደግሞ ማለት ነው። ኢንሻአላህ እንግዲህ መቼስ ዩቲዩብ ያለ ሰው ምስጥሩ መቼስ ጓዳ ውስጥ አይቀመጥም። ስንበላ ሚዲያ ላይ ስናወራ ሚዲያ ላይ በቃ ሁሉ ነገራችን ሚዲያ ላይ ነው። ስለሆነ እናንተ ደግሞ ማሻአላ በለው ማሻአላ እንዴ ላዝም ነው እና ላይክ ሼር ሰብስክራይብ አድርጉኝ። ደግሞ አበረታቱኝ በአላህ ለምን እናንተ አምኜ ነው ደግሞ ይሄን ኮንዶሚኒየም ውስጥ ከገባሁት እኮ እናንተ አምኜ ነው። የመዳን ብርማ አየሁት በቃ እስከ 14 ዓመት ሰራሁ። ምንም ፋይዳ የለውም ቤት በቃ ቤቱ ደግሞ ቤት ከሆነ እኮ ጥሩ ነበር። 50 ቆርቆሮ 30 ቆርቆሮ በቃ ይችላል። በቃ ነገም ቤት 3 ቤት ሰራሁ። በቃ 3 ቤት ምን ብዬ ልንገራቸው? እስከ ዛሬ ቤት ላይ ነኝ። እሱም በቃ እያያችሁ በቃ አሁን ርግፍ አድርጌ በቃ ወደ ኮንዶሚኒየም ገባሁ። እንዲሳካልኝ ዱዓ አድርጉልኝ ጋይስ።